አርፋጅ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ እውነተኛ ፍቅር ሲይዛችሁ ምንም ችግር እንኳ እናንተ ተበዳይ ብትሆን እንኳ ለዛ ለምትወዱት ሰውና ለምታፈቅሩት ሰው መልካም ነገሮችን ትመኛላችሁ ማለት ነው። ታንዳልክ ድራማም ሆነ ትክክለኛም ሆነ እንግዲህ እሳቸው ያውቃሉና የተማራችሁት ነገር ግን ምንድን ነው? እንደዛውም ሆኖ ተደብድቦ ምንም ሆኖ ለሄዱ ያለው ነገር አስተያየት ሁሉ ነገር በጣም የተለየ ነው ማለት ነው። የሚዲያው መሪ በነገራችን ላይ በሱ በጣም ብዙዎቻችሁ ሀዝናችኋል፣ በጣም ብዙዎቻችሁ ተሰምቷችኋል ማለት ነው። እውነት ለመናገር በጣም የሚያሳዝንና እንዲሁም ደግሞ ደስ የሚል ነው ማለት ነው። ወንዳ ወንድ ነገር ነው። ለአንዳንድ ኮመንታተሮች አንዳንድ ነገሮችን ልበላችሁ ማለት ነው። በነገራችን ላይ ማለት ነው እንደ ከመጣ ወደ እንዲህ ለሱ ያላችሁ አስተያየት እኔ በጣም የገረመኝ ነገር ለሄሉ ያላችሁ ጥላቻ ባታጠፋ እንኳ የምትናገሩት ቋንቋ አታጡም። የሰው ልጅ በእንደዚህ አይነት መልኩ ክፋት ግን ለምን? የእውነት ሴት ሆናችሁ እናንተ ላይ እንኳ ባይደርስ እኮ ነገ ጧት በልጅ ልጆቻችሁ ሊደርስ ይችላል ይሄ ነገር። ስለዚህ ለሴት ልጅ ይህን ያህል ስድብ ይህን ያህል እንትን መስጠቱ ተገቢ ነው ብዬ አላስብም። በነገራችን ላይ ለእናንተ ለተርካሳ ኮመንት ብላ የምትሰበር አይነት ሴት አይደለችም። ሄሉ እንግዲህ ከሜዳያው አንደኛ እንደሆነች ሁላችንም እናውቃለን። በፍቅር ለመጣ በፍቅር የምትመልስ በልክ የመጣ በልክ የምትመልስ ጀግናና ታታሪ የሆነች እንደሆነ ሁላችሁም እያወቃችሁ ግን የምጥፉ ኮመንት በጣም የእውነት አንዳንዴ ሲታሰብ ማለት ነው በጣም ነው የሚገርመው። ተረጁ 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 ስትሏት ነበር። በነገራችን ላይ ማለት ነው ራሳችን የማናደርገውን ነገር በሰው ባንፈርድ ጥሩ ነው። ማንኛውም ወንድ አፈቅራችኋለሁ ብሎ የጠየቃችሁን ሁሉ እሺ ብላችሁ ትዘርቁታላችሁ? ይሄ ለእናንተ ጥያቄ ነው ማለት ነው። ለደደቡ የሆናችሁ ኮመንታተሮች ማለት ነው። ተረጁ 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 ማለት አንደኛ ላይ ሃይማኖት የሚባል ነገር አለ። ሁለተኛ ላይ ደግሞ አፈቅርሻለሁ ብሎ ለጠየቀው ወንድ ሁሉ የምትንበረከክ አይነት ሴት አይደለችም። እያወቃችሁ አንቺ ደረቅ ነሽ የምትሏት ድርቅ ያርጋችሁና ማለት ነው። እናንተ ናችሁ የማይገባችሁ የማይሰለቻችሁ ማለት ነው። እና ሄሉሻዬ ትችያለሽ፣ አንቺ ጀግና ነሽ። ከዚህም በላይ ደግሞ ሰርተሽ ትልቅ ቦታ ደርሻለሽ ማለት ነው። ለትርካሳ ኮመንት ቦታ እንደማሰጪ እናውቃለንና የእውነት ነው የምላችሁ ሜዳ ላይ ከመጡት ሴቶች ሁሉ እንደ ሄሉ የለም። አንደኛ ላይ እንግዲህ ሃይማኖት የግል ነው። ባመነችበት ሃይማኖት የማትደራደር በክብሯ የማትደራደር አለባበሷ፣ ስነ ስርዓቷ አንደኛ ከሜዳው ላይ የእውነት ልብሳቸው እንኳን ማለት ነው የሆነ እንኳን መዝናኛ ቦታ ሄደው እንኳ ውሃ ሲዋኙ ወንድና ሴት እንዴት ነው ውሃ የሚዋኘው? ፍቅረኛሞች ያልሆኑ ማለት ነው። እች ግን ክብሯን የጠበቀች ለዚች ለጀግና ሴት እንደዚህ ያለ ኮመንት መስጠት ተገቢ ነው ብዬ አላስብም ማለት ነው። እናም እናንተም ተሳደቡ፣ ይሄንም ደግሞ ወደፊት እየሄደ እናንተም ወደ ኋላ እያላችሁ ትቀጥላላችሁ ማለት ነው። አንዳንዴ ኮመንታተሮች ማለት ነው በጭላታችሁ እየለቀቀ ማለት ነው። እና በኮመንታተሮቹ ይሄን ያህል ካወራን ደግሞ በእንዳልክ እንሄድ ማለት ነው። በነገራችን ላይ ማለት ነው የእውነት የሚወደድ እና ደስ የሚል ነው ማለት ነው። ላመነበት ለሴት ልጅ ያለው ክብር፣ ፍቅር አሰጣጡ ድራማም እንኳ ቢሆን እንኳ ፍቅር አሰጣጡ የእውነት ፊቱን እንኳ ዘወር የማያደርግ ነው ማለት ነው። እና አገራችንን አታሰድቡት እያላችሁ ነበር ማለት ነው። እና አንዳንድ ኮመንታተሮች ሄሉን ባትወቅሷት አሪፍ ነው። የእውነት ሄሉ ምንም አይነት ጥፋት የለባትም።
ዝም ብለን ባንወቅሳት የተሻለ ነው ብዬ ነው የማስበው። ምክንያቱም ለሰው መጥፎ ነገር ስታደርጉ ያ መጥፎ ነገር ዞሮ ወደ እናንተ ነው የሚመጣው። መልካም ስትሰሩ ለምሳሌ አሁን አንዳንዴ የሆነ መልካም ነገር ትሰሩ ለእናንተ መልካም ነገር ታገኛላችሁ አይደለ? እንደዛ ማለት ነው። ለሄሎ አሁን የማታደርጉት የለም፣ የማትፈነቅሉት ድንጋይ የለም። ግን እሷ እናንተን እንደምንም እንደማቆጥራችሁ ይሄንን መረዳት ይኖርባችኋል ማለት ነው። ምክንያቱም ብዙ አሰልፋ ብቸኛዋ ዩቱበር ጀግናዋ ዩቱበሮች ከቤታጀራ ልጆች አንደኛ እንግዲህ ሄሉ ናት። ሁላችንም እናውቃለን። ግን እውነቱን እያወቅን የማይዋጥልን ልጆች በጣም ነው የሚገርመኝ ማለት ነው። እናም ደግሞ አንዳንድ ኮመንታት የምሰጡ አስተያየት ስትሰጡ ትክክል የሆነ አስተያየት ብትኮምቱ አሪፍ ነው ብዬ ነው የማስበው ማለት ነው። ምክንያቱም እናንተ ለምሳሌ አፈቅራቸው ላላችሁ ሁላ እሺ አትሉም። አንደኛ ላይ ሃይማኖት የሚባል ነገር አለ። ሁለተኛ ላይ ደግሞ ገና አንድ ቀን ሆነ ሁለተኛ አፈቅራታለሁ ብሎ ላለ ሁሉ እሺ አይባልም። ነገሩ እያወቃችሁ እንዳላወቃችሁ የምትሆኑ በጣም ደደብ የሆናችሁ ሰዎች ስላላችሁ ለእናንተ መናገር ድንጋይ ላይ ውሃ እንደ ማፍሰስ ማለት ነው። ምክንያቱም አሁን ድንጋይ ላይ ውሃ ስታፈሱት አይቆጥርም፣ ዝም ብሎ ነው የሚሄደው። በቃ እናንተም እንደዛው ማለት ነው። ሁላችሁም ካይሆን አንዳንድ ማለት ነው። ለማንኛውም ሄሉሻዬ ጠንከሬ፣ ወደፊት አንቺ ጀግና ነሽ፣ ጎበዝ ነሽ። ለብዙዎች ትምህርት የምትሆኒ ሴት ነሽ ማለት ነው። ምክንያቱም በክብርሽ የማትደራደሪ፣ በሃይማኖትሽ የማትደራደሪ፣ በሴትነትሽ፣ ባለባበስሽ፣ በሁሉ ነገርሽ የእውነት አንዳንዴ እኮ ቤተሰብ ጋር እንኳ ሆናችሁ እንዲሷ ያለ የለም። በአሁኑ ሰዓት ላይ በጣም አብዛኛው ዩቱበሮች በጣም ዘልዛላ ናቸው ማለት ነው። እንደሷ ክብሯን የሚጠብቅ ሴት ልጅ የለም ማለት ነው። እና ከዚህም በላይ ከፍ ከፍ በይ የኔ ሴት፣ የኔ ጀግና ሴት። የእውነት ሄሉ በጣም የምትለይ ናት። የእውነት ነው የምላቸው ከማንኛውም ዩቱበር የማትወዳደር ማለት ሄሉ ናት ማለት ነው። እና አንዳንድ ኮመንታተሮች የምትጥፉት ማለት ነው ብታስተካክሉ ብዬ እላለሁኝ። ለሴት ልጅ ይህንን ያህል ኮመንት መጨጨቅ አያስፈልግም ማለት ነው። አለቅስ ላይክ ሸር እያደረጋችሁ አበረታቷት። ወንድን ከምታበረታቱ ወይም ደግሞ ትምህርት የሚሰጣችሁን ነገር ወይም ደግሞ እናንተ ከዛ ከሰው የምትማሩበትን ነገር ብታበረታቱ ይሻላል። የእውነት ስሙት የሚሰሩትን እና ብርሽን ምናምን ስናበረታታ በጣም ነው ቢያቸው ላይካቸው የሚጨምረው ማለት ነው። ግን እሷ እንደ ሴት ትክክለኛ ሴት ሆና ስትመጣ ልናግዛትና ልናበረታታት ይገባል ማለት ነው። ሴት ልጅ ምንም ጥፋት ቢኖራት ሴት ናት። በቃ ትክክለኛ ሴት ስትሆኑ እናንተም ሴትን ትወዳላችሁ ማለት ነው። እና ከዚህም በላይ ይገባሻል ሄሉሻዬ ማለት ነው። ጉዞ ወደ 150K እንደምትገቢ በዚህ ሳምንት